ምንድነው ስሙ የዓለም ሐሳብ ስለሆነ በዜማ ሲሆን የሆነ አቅም ያገኛል። ምን አይነት አቅም ነው የሚያገኘው? የእናንተን ልብ መግዛት፣ ቀስ በቀስ ልባችሁን እየገዛ ሄድና የሆነ ሰዓት ላይ በልባችሁ ላይ ዓለም ትሰለጥናለች፣ ዓለም ትነግሳለች። ዓለም ስል ቆንጂትን አይደለም። ይህ ዓለም በልባችን ላይ በነገሰ ቁጥር ከእግዚአብሔር ጋር ጥል ነው ብዬ ነገርኳችሁ። ለዛ ነው እና ስለዚህ ወደ እንደዚህ ነገር ላለማደግ ከዘፈን መራቅ አስፈላጊ ነው። ዘፈን መስማት ማቆም፣ በአንዴ ማቆም አልችልም የሚል ሰው ካለ ችግር የለም፣ ቀስ በቀስ አቁም። አትሊስት ግጥሙን እየመረጥክ መጥፎ ግጥም ካለው የምትሰማው ዘፈን አሁኑ ነው ተቃውሞ። አይተዋል ዘፈን አሁን እየሰማን አይደል? ተቃውሞ። ከዛ በኋላ ግን ጤናማ ግጥም ቢኖረው ራሱ ማለት ነው። ይህንን በደንብ አድርጋችሁ ስሙ ፕሊዝ። ጤናማ ግጥም ቢኖረው ራሱ ቀስ በቀስ እየተውከው ሄድ። አሁን ላይ ዘፈን የማታዳምጡ ልጆች ግን በርቱ፣ በፍጹም ወደ ዘፈን እንዳትመለሱ። እንደው በጌታ ብላችሁ ማለት ነው። አሁን ላይ ዘፈን የማታዳምጡ ሰዎች አትመለሱ፣ በፍጹም ዘፈን ወደ መስማት ድጋሚ ወደ ኋላ አትመለሱ። ከዘፈን ምንም ስለማታገኙ ማለት ነው። እና መዝሙር ስሙ፣ መዝሙር ነው የሚጠቅመው ነው። ኤኒዌይስ እንደዛ ነው ምናምን ያ ይሄ ነው። እኔም ይሄንን ነው በቃ ይሄ ነው ሀሳቤ ማለት እንደ ፓኬጅ። አሁን ለምሳሌ አንዱን ሰርተን በጣም ግንድ የሆነው ነገር ኃጢአት እኮ ሊኖርብን ይችላል፣ ቅድም እንዳልከው አንተ ማለት ነው። ስለዚህ እንደ ክርስቲያን እኔ እንደ ኦርቶዶክሳዊ መሆን ያለበት የአንድ ሰሞን ክርስቲያን የህማማት ወይ የአብይ ጾም ወይ የሆነ ክርስቲያን ብቻ አይደለም፣ በህይወቱ መግለጥ አለበት ነው ክርስትናውን። ለሌላውን ብርሃን ለመሆን ክርስትናውን መግለጽ አለበት። ፕላስ ደግሞ አንዱን ይዞ አንዱን አንጠልጥሎ ሳይሆን እንዳልከው ዘፈን እየወደዱ ወይ የሆነ ነገርን መቀነስ ምናምን ብቻ ሳይሆን ሙሉን በቃ ቅዱስ ጳውሎስ የገለጸልን አለ አይደለ? ስለዚህ መሞከር፣ ሁላችንም እየወደቅን እየተነሳን በጣም ብዙ ነገር ውስጥ እየገባን ነው የምንኖረው ከእግዚአብሔር ቸርነት ጋር። ማናችንም ጻድቅ ሆነን አይደለም። እኔ ምን ስናገር ጻድቅ ሆኜ አይደለም፣ ግን አንድ ኦርቶዶክሳዊ ሴት ኦርቶዶክስ መሆን ያለበት የሆነ በአንድ እንትን የሚመራ ዝም ብሎ አንድ ሰው ሆ ስላለ አብሮ የሚመራ የአንድን ሰው እስከነ ሳንግሱ ማለት ነው ሀሳብን በሀሳብ መሞገት መቻል። ከዛ ደግሞ የፌስቲቫል ይሄ ክርስትናችን ፌስቲቫል ሆኗል አሁን እንደኔ ማለት የሆነ የሆነ መታየት ከዛ በኋላ መርሳት፣ እንደዛ ነው እየሆነ ያለው። ስለዚህ በህይወታችን እየተገለጸ ስላልሆነ በየትኛውም ነገር ህይወታችንን ብንገልጽ፣ ስለዚህ ብትሳደቡ ምን ብትሉ እኔ አይገርመኝም። የራሴን ሀሳብ ተናግሬያለሁ። እኔ ጻድቅ አይደለሁም፣ ኃጢአተኛ ነኝ። ግን ኦርቶዶክሳዊ እንደዚህ ቢሆን ብዬ እመኛለሁ። የምመኘውን ነገር ነው የምናገረው። ፕላስ ደግሞ ሌሎች እንዳይሰደቡን ወይ ደግሞ ምናምን በማስመሰል እንመላለስ ሳይሆን ያህንን ነገር ክርስትናችንን በትክክል ስንኖረው ሌሎቹም መጥተው ደግሞ አሃ ለካ ክርስትና ይሄ ነው። ግን አሁን ግን እያስመሰልን ልክ ቤተክርስቲያን እሑድ ያይንና ሰኞ ዕለት ሌላ ቦታ የሚያይን ከሆነ ክርስትናችን ባዶ ይሆናል ማለት ነው። በተግባራዊ ክርስትና ይኖረን ነው ሐሳቤ እና ያንተንም ሐሳብ ደግፈዋለሁ። ሁሉንም በጊዜው በሂደቱ ማጥራት፣ ራሳችንን ማጥራት፣ ሌሎቻችን ላይም ፈርደን ሳይሆን መሞከር መቻል አለብን የሚል ሐሳብ ነው ያለኝ። ካስቀየምኳችሁ ይቅርታ። መኩሻ አንድ ደቂቃ ብዙ አላወራም። አሪፍ ናሰብሽው እህታችን፣ በጣም ደስ ይላል። ግን አኬ በጣም ሁለት ያነሳቸው ነገሮች በጣም ተመችተውኛል። በተለይ ስለ ሙዚቃ ይወራል እንጂ በገንዘብ መውደድነትና የግብዝነት የትዕቢተኝነት ሁለቱ ትዕቢትና ገንዘብ እንዳይ ብዙም አይወራም ያልከው ነገር እጅግ በጣም የሚመች አባባል ነው። ምክንያቱም ብዙ ሰዎች ሙዚቃ ላይ ምናምን ሊስት የሚያስጨንቀን ነው እንጂ እኔ እንኳን የማውቃቸው በአቅራቢያዬም በጣም ብዙ የማውቃቸው አጋጣሚ ኖሮኝ አይቻለሁ። እና በሁሉ ነገር ፐርፌክት ሆነው በጣም በሚገርማችሁ በቤተክርስቲያንም በጸሎትም ምናምን ሆነው ገንዘብ ላይ ያላቸው አመለካከት እና ትዕቢት ላይ አቲክ አብሮ የሚሄድ ነገር ይመስለኛል። አንዳንዴ ገንዘብ በጣም ሲወዱ ሰዎች ሳይወዱት ትዕቢተኛም ይሆናሉ ይመስለኛል። ሳምሃው የሆነ የሚገናኝ ነገር አለው። ብቻ ግን አሁን ሙዚቃው ላይ ያ ሁላችንም ሰው የሚያርገበገበው ነገር ላይ አስተያየት መስጠት ስለምንወድና እህታችንም እንዳለችው ዊዛውት ሪዝኒንግ እና ሎጂክ ነገሮችን በሀሳብ ሳንሞግት መከተልን የሰው ልጅ ቲዮሪ ስለሆነ ከዛ ውጭ ግን አኬ በደንብ ብትሄድበት ጥሩ ነው ብዬ አስባለሁ። ይሄ በተለይ ገንዘብ መውደድና ትዕቢተኝነት እጅግ በጣም መጽሐፍ ቅዱስ ላይም የክፋት ሚስጥር የክፋት ሁሉ ስር የሆነው ገንዘብ ስለሆነ
በገንዘብ በኩል ያላቸው ሰዎች አሉ፣ ብዙ ሰዎች አሉ። ወደ ሀሳብ ለመለስና ላይክ ብዙ ነገር ፐርፌክት ነው፣ በጾሙ በክርስትናውም በምናምን ፐርፌክት ሆነው በገንዘብ ላይ ግን የማይደራደሩ በጣም 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 ከባድ የሆኑ ሰዎችን ስላየውኝ በቤተክርስቲያን ውስጥ እነዚህ ምናምን ያጋጥሙ፣ ግን ሙዚቃ አይሰሙ ጭራሽ አይደለም ለመስማት እድሉንም አይሰጡም። የሚገርማችሁ ነገር ነው ሰዎች የምላችሁ ማለት ነው። ጭራሽ ሙዚቃ እንኳን ባለፈበትም አይሄዱም፣ መጠጥም አይጠጡም፣ ክለብ ተውት አይሄዱም ጭራሽ። በጣም ስነስርዓት ያላቸው ሰዎች ናቸው። ግን ገንዘብ ላይ ከመጣችሁባቸው ከምድር ነው የሚያጠፋዋችሁ። እና አጋጥመውኛል። እና አኬ ያነሳ ፖይንት በጣም ደስ የሚል ነው። እሱ ላይ በደንብ ወደፊት ብንትልበት የሚደገፍ ይመስለኛል። ከታች አንዱ ምን ይላል? ብርማ አላበድርም ብለውታል ይለኛል። አስቸጋሪ ነው እና በጣም ጤና ማሰው አግኝታ አስበው የሆነ ሳንቲም ጠይቀው አልሰጠም ሲል ገንዘብ ላይ ያላችሁ አቋም አደገኛ ነው እና አስቸጋሪ ነው። ገንዘብ መጽሐፍም ይናገራል። እሺ አንድ ያለ ላወራ በመቤት አፋፊና ስለኛችል ዛሬ ተነስተሽብኛል። ማታ ያንን መዝሙር እንዳከፍትብን ፈራው። ኖ አይ ስለዚህኛውማ አልኖራለን። በቃ ጨርሰናል። እሱ ላይ እኔ እኮ አይ መጨረሻ መዝጊያውን እኮ ላሳምሮ ዝም ብለሽ ተከታተይኝ። ያምሻል፣ ይደፋል። ዘፈን ሁሉ ሲጀመር ኃጢአት ነው ብዬሽ እኮ ነው የምዘጋውን። ያምሻል፣ ማን መቀጥቀጥ ይፈልጋል? አይ ግን ምንድነው ቁም ነገሩ? ገንዘብን እውነት ነው ይህ ገንዘብን መውደድ እውነቱን ለመናገር በተወሰነ ዲግሪ ብዙዎቻችን ላይ ሊኖር ይችላል። ያው አንዳንድ ጊዜ በጣም ዲግሪው ከፍ ሲል እሱን በጣም አደገኛ እየሆነ የሚሄደው አክቹዋሊ በትንሹም ቢሆን ባይኖር ጥሩ ነው። ግን በአንድም በሌላም ግን ገንዘብን የመውደድ አይነት ነገር ሊታይ ይችላል ብዙዎቻችን ላይ። ግን መጽሐፍም ሲመሰክር ገንዘብን መውደድ የክፋት ሁሉ ስር ነው የሚለው። ማለት አንዳንድ ጊዜ አይታችሁ ሊሆን ይችላል ገንዘብን ሰው ምን ያህል ሊወድ እንደሚችል ማለት ለወንድሙ ላይ ራራለት ይችላል፣ ለስጋ ወንድሙ ለእናቱ ልጅ ማለት ቤተሰቡ ሊገድድ ይችላል ለገንዘብ ብሎ ባይዘ። እንደዚህ አይነት ነገር ዜና ሰምታችሁ አታውቁም? እንደዚህ አይነት ወሬ ሲወራ ምናምን ገንዘብ ለማግኘት ሲል ሰው ቤተሰቡን እንኳን አሳልፎ ሊሰጥ ይችላል። ይሄ በጣም አሁን እንግዲህ ይሄ በጣም አስቸጋሪ ነው። ሰው ገንዘብ ለማግኘት ወይም ገንዘብ ለመውሰድ ሲል ሌሎች ሰዎችን አሳልፎ ሊሰጥ ይችላል። ኢቨን ቢሞቱ እንኳን ግድ ላይሰጡ ይችላል። እና በዚህ ደረጃ ገንዘብን የሚወድ አለ። ግን በዚህ ደረጃ ባይሆነ ራሱ ማለት ነው መለስተኛ የሆነ ጠንከር ያለ ፍቅርም ደግሞ ሊኖር ይችላል። እና እሱም በጣም አስቸጋሪ ነው። እንደዛ ሲሆን ደግሞ በጣም በቃ የሆነ እያንዳንዱን ነገር ከገንዘብ ጋር ማነካካት ትፈልጋለህ። ምንም አይነት ነገር አገልጋይ ከሆንክ አገልግሎትን ከገንዘብ ጋር፣ ሌላም ምዕመን ሆነህም ኖርማል ሌማንም ሆነ በተለያዩ በእንቅስቃሴ ውስጥ ገንዘብ ተኮር ብቻ ትሆናለህ። የሆነ መኒ ኦሪየንትድ አይነት ሰው ትሆናለህ። እያንዳንዷ ጉዳይ ላይ ከሳንቲም አንጻር ነው የምታሰረው እና ይህ በጣም ከባድ ነው። ፍቅርን ያቀዘቅዛል። ነገሮችን የምታደርገው ከገንዘብ አንጻር ሲሆን ከፍቅር አንጻር መሆኑ ይቀራል። ከፍቅር አንጻር ካልሆነ ደግሞ በእግዚአብሔር ዘንድ ደስ የሚያሰኝ አይሆንም ነው። ትዕቢትም እንደተባለው ነው። ኦገስትንም እንደሚናገረው በቃ መላእክትን ከሰማይ ወደ ምድር የጣላቸው ትዕቢት ነው የሚለው። መላእክትን ኢማጂን ከሰማይ ወደ ምድር የጣላቸው ትዕቢት ነው። ሰዎችንም ከምድር ወደ ሰማይ የሚያወጣቸው ትህትና የሚለን። ሰይጣንን ድል የምንነሳበት ትልቁ መሳሪያችን ትህትና ነው እና ጌታችንም እንደዛ ነው ያለው። ከእኔ ተማሩ ብሎ እኔ ትሁት ነኝ ነው ያለው። ከእኔ ተማሩ ካለ በኋላ እኔ በልቤ ትሁት ነኝ ነው ያለው። ትሁት ነኝ። ስለዛ የትህትናችንም የታይታ አይነት ነገር እንዲሆን ቀስ በቀስ በሱ ማደግ ምናምን እነዚህ ነገሮች ላይ ያው እዚህ ላይ ቢሰራ ጥሩ ነው ለክርስቲያን ማለት ነው። ሌሎች ነገሮችም እንዳሉ ነው፣ ዝሙቱ ምናምን እንዳለ ሆኖ ማለት ነው። ዝም ብለን እንትናል ሄድንበት ምናምን ብዙ ግን በአጭሩ እንኳን አደረሳችሁ እናንተ ሰዎች። ቤቲሻም ቴንኪዩ ጥሩ ሀሳብ ነው ያንቺም ሀሳብ። ምናልባት መጀመሪያ ያልተግባባን ይሆናል እንጂ ጥሩ ሀሳብ ነው ያነሳሽው አንቺም። ቤቲሻ ገንዘብ ላይ እንዴት ነሽ? ገንዘብ ላይ ታወጫለሽ? አበድር ልትላት ነው በውስጥ እንዳልዘረግፋችሁ አፈናችሁ እኮ በቤቴ ምንድን ነው እንዲ አታይም እንዴ ቤቲሻን ገንዘብ ላይ እንዴት ነሽ ጠይቅልኝ እያለ እኮ ነው።
ብዙ ጊዜ ሰው አንተ በጣም አንደርሬትድ ስለሆነ እኮ ነው። እኔ አንዴ አስታውሳለሁ ደብረ ሊባኖስ ለ3 ዓመት አካባቢ ደብረ ሊባኖስ ገዳም እየሄድን መኪና ውስጥ ሰውየው ስለ በጣም ሁሉ ነገር ፐርፌክት ሆነ። አሁን አጠገባችን አሁን መነኩሴ የነበረው አጋጣሚ ራይድ ሰተናቸው መንገድ ላይ ተናቸው ግቡ አልናቸውና ገቡ እና ማውራት ጀመሩ። በቃ እናንተ ጥሩ ሰው ላከልኝ እኔ ምናምን ደክሞኝ ነበር ምናምን እያሉ ጨዋታ ጀመሩና አረ ችግር የለም አለ መኪናውን የሚነዛው ጓደኛዬ እና ከዛ በቃ እንደዚህ ቤተክርስቲያንም እንደዚህ ማሰራት አለብህ ምናምን ሲሉ ጸጥ አለ። ሌላውን ነገር አውርቶ እና ሳንቲም ላይ ሲመጣ ብዙ ሰዎች ሌላ ባህሪ ነው ያላቸው እና ስላየው ነው እንደዚህ ያልኳችሁ። እዛ ነው። አዎ መልካም አኪ አለ ወጣ መሰለኝ። በነገራችን ላይ አዎ ልክ ነህ። መጀመሪያ ግን ቤቲ ያለችው አንድ ነገር አለ ማለት ጴንጤ ግን እኛን ማለት ዘፈን ስሙና አትስሙ ብሎ ለመናገር ሞራል አለው። በእውነት ሞራል አላችሁ ፕሮቴስታንቶች፣ በተለይ ጴንጤዎች ሞራል አላችሁ? በምን ሞራላችሁ ነው? ይህን እኮ በትንሹ ማሳያችሁ እኮ ዘሊዳን ላሳያችሁ በትንሹ ማለት ነው፣ ሌላ አይደለም። አንድ ቤቲ ቆይ ሚት አድርጊ። ዘሊዳን ላሳያችሁ ማለት ስለነሱ ስለ እኛን ስለ እንትን ስለተባለ ሳይሆን የዘሊዳን እኮ ማሳየት በቂ ነው ማለት በጣም ብዙ እኮ ሙሉ እንትናችሁ ዘፈን ነው ማለት ይቻላል። አንዴ እስቲ ላሳያችሁ፣ አንዳንዴ ልጋብዛችሁ ግብዣ ዘፈን። እናንተ ጴንጤዎች ዘፈን እስቲ እንየው። ኢየሱስ የመጣ ከሰማይ ትለኛል ሊያድነን እንጂ ሊያጠፋን አይደለም። ዘፈን አልከው መዝሙራችንን ጅላጅል እንጅላንፎ ኢየሱስ የመጣ ከሰማይ የተሸነፈው ይወዳል እንጂ መች ይሸነፋል? የእናቱን ጠላት ሽባ እንዳድሯል። በስማኝማ ስማ ልንገርህ የሰራችሁን ቆራጧ እናቱን ሸርፌ እባላለሁ። የክብር ችግር ያልነበረብኝ፣ የመድረክ ችግር ያልነበረብኝ፣ የስም ችግር ያልነበረብኝ ካህኔ የመቀበሬ ካህኔ ጉድጓድ የደፈንከው ለስጋ ለነፍሴ መሰት እንዲሆን የተሰጠኝ ካህኔ ድቅድቁን ጨለማ ካህን ማዶሸራ ከበገናው ጋር ጭብጨባ ብቻ። ኧረ በገናው ላይ ደግሞ ቆይ እንኳን ልጨርሰው መቼ ጀመርኩና የአምላኬ ግርማው አያልቅም ቢወራ ባይዘወይ መኩ እኔ ይሄ እንደውም አይመጣውም። በነገራችን ላይ እንደውም ይሄ ያለመሳሰል ያለ ብዙ ነገር የኔ አካውንት ውስጥ ብገባ ማለት ነው ቀጥታ ከኤፍሬም ታምሩ ላይ ግጥሙን ወስደው በመዝሙር የቀየሩት አሉ። ቀጥታ ከቴዲ ላይ ወስደው ግጥሙን በመዝሙር ለኢየሱስ ሲቀይሩት ማለት ለምሳሌ ለሴት የተዘፈነው ለኢየሱስ በመዝሙር ሲያቀርበው ማለት ነው። ገብቷችኋል? እንደውም የኔ አካውንት ላይ ገብታችሁ ብታዩት ያ ነው ቁጭ ያደረገው ማለት ነውና ሁለቱም በነገራችን የሙስሊሞችም አሁን አንዱ ስለዚህ ተነስቶ እንኳን ሙስሊም አደረገኝ ምናምን እያለ ነበረ እና ከስር
እኔ የሙስሊምም ቀጥታ ከእንትን የተወሰደ አለ ማለት ምንም እንዲህ ሳይል ማለት ነው። ከነዘፈኑ ለመሐመድ የተዘፈነበት ማለት ነው። የሙስሊምም የጴንጤዎችም እንደዛ ነው። በቃ ከዘፈን ቀጥታ የሚወሰድ አሁን የቴዲም ጠብቁ። በነገራችን ላይ በቅርብ ጊዜ የቴዲም የሆነ ተቀይሮ ጀስት ኢየሱስ ብቻ መሀል ላይ ግባ እንጂ አዘይንድ ዘፈን መዝሙር ብሎ ማውጣታቸው አይቀርም። አሁን በምን ማለት እኛን ለመናገር እንኳ ወደ መዝሙራችሁ ራሱ ዘፈን አይደለም ወይ? ዘፈን ነው። በቃ ኮምፕሊትሊ ዘፈን ነው እያየን ያለን እና በዚህ እንትንን ማሸማቀቅ አይደለም እንትን ማድረግ አትችሉም። ክርስቲያንን መናገር አትችሉም። አጠቃላይ ግን ከቀደሙ እንደተነገረው ሐኪም ነግሯቸዋል። ዘፈን በራሱ ኃጢአት ሆኖ ሳይሆን ዘፈን የኃጢአትን መንገድ ወይም ደግሞ መጨረሻው ወዴት ያስኪዳል የሚለው ይህንን ማወቅ አለብን። ስለዚህ ዓለምን የሚያስወድድ ከሆነ መተው ነው። በቃ መተው። እኛ ከዛ አንጻር ነው የምናየው። መተው ነው። ይኸው በቃ ዘፈን አላዳምጥም፣ መጠጥ አልጠጣም። ይኸው መጠጥም ወደ ኃጢአት ወደ ስካር ነው። ስካር መጨረሻው ዝሙት ነው። ስለዚህ መተው ነው። በቃ እተዋለሁ ማለት ነው። ስለዚህ ዓላማችን ክርስቲያኖች ወደ ክርስቶስ ማደግ ነው። ቴዎሲስ ነው የኛ መጨረሻ ግባችን። ቴዎሲስ ነው፣ ክርስቶስን መምሰል ነው እንጂ የሆነ በቃ ኃጢአት ነው እንደዛ ምናምን ተብሎ አይደለም። እሺ እንደዛ ተብሎ አይደለም። የኃጢአት መንገድ የሆኑት ነገሮችን ከጅምሮ መቋጨት ከቻል ማድረግ አለብን። ካልቻል ቀስ በቀስ መውጣት አለብን ከዛ አይነት ነገር እንጂ የሆነ ሁሉ ዜማ ሁሉ ኃጢአት ነው ብላችሁ እንትን አታድርጉ አይደለም። እና አክቹዋሊ ከዛ ይልቅ ግን እኔ ምን ማሰብ ያለባችሁ ይመስለኛል፣ በጅምላ የምናደርገው ነገሮች በጅምላ የሚደረግ ነገር ብዙ ጊዜ ኃጢአት አይመስለን። ከቻላችሁ ከዘረኝነት ውጡ። የዘረኝነት የትኛውም ሰው አስተሳሰብ የዘረኝነትን በውስጡ አስቀምጦ በእውነት ወደ ጌታ ስጋና ደም እቀርባለሁ ማለት በጣም ከባድ ነው። የእውነቴን ነው የምላቸው። ከባዱ እግዚአብሔር የሚጠላው ይህንን ነው፣ ዘረኝነት ነው። እና በጅምላ ሲደረግ የሆነ እንትን ይመስለናል አይደል? በጅምላ ሲደረግ በጅምላ አንዱን ሲጠላ ኖርማል ነው የሚመስለው። እንዳይመስለን፣ ትልቁ እሱ ነው እግዚአብሔር የሚጠላ። በወንድማማቾች መካከል ጠብን የሚዘራ አይደል? ከስድስቱ ሁሉ ዘርዝሮ እግዚአብሔር ይሄን ይጠላል። ስለዚህ በትልቁ እኔ ዘረኝነትን ያላችሁ ማለት እንደዚህ አይነት በውስጣችሁ ካለ ከተሰማችሁ እንደዚህ አይነት ከውስጣችሁ አውጡ። ክርስቲያን ዘር የለው፣ ዘሩ ክርስቶስ። በቃ አንድ ዘር ነው ያለው፣ እሱም ክርስቶስ ነው። መጀመሪያ አዳማዊ ነበረ፣ ወደ ክርስቶስ መጣ። ክርስቶሳዊ ማለት የትኛውም ግቡ እንደዛ ማድረግ አለበት። ግቡና መድረሻው እንደዛ ቢሆን መልካም ነው። ብዙ ጊዜ እዛ ውስጥ የሚተላለፈው ምናምን ዘፈኑም ውስጥ እንግዲህ በፖለቲካ ቢሆን በብሔር ማለት ብሔር በራሱ ማለት ብሔር ሲባል በነገራችን ላይ ኦሮምኛ የሚሰማ በቃ ኦሮምኛ በሚናገሩበትና በኦሮምኛ ባህል የሚኖሩበት ተወለደ። አማርኛ የሚናገር አማርኛ አካባቢ ተወለደ። በቃ ከዛ ውጭ ያለፈ ምንም እንትን የለው ለክርስቲያን። ከዛ ካለፈ ሌላ ነው። በቃ አንድ ሰው ለእኔ በነገራችን ላይ ሁለት ሰው አብሮ ቢቆሙ አንድ ነጭና አንድ እንትን ሁለቱም ክርስቲያን ቢሆኑና ክርስቲያኖች ሆነው ኦርቶዶክስ ሆነው በፊት ለፊት ቢቆሙ በምንም እንትን ሊለያቸው አልችልም። እኔ ማለት መንካት ቢመጣ ልክ እንደ አባቶቻችን እኛ እንዲናካ ቢመጣ ዲፌንድ ማድረግ ተገቢ። ከዛ ውጭ ግን ዘረኝነት አይጠቅምም። ብዙ ጊዜ ስላየ ነው ማለት አይመስልም እንደዛ። እና ቅድምም ነግራችኋለሁ፣ ዘፈንም በራሱ ኃጢአት ሆኖ ሳይሆን የኃጢአት መንገድ ነው እና ከእግዚአብሔር ሊያስወጣን ይችላልና መተው በጣም ተገቢ። መጠጥም ልክ እንደዛ፣ ገንዘብን መውደድም ልክ እንደዛ፣ በቃ ወደ ዝሙትም ወደ ጥፋት ሊወስደን ይችላል። ስለዚህ መተው ብንችል ማለት ግራጁዋሊ ነው። ደግሞ በአንዴ መተው የሚባል ነገር የለም። በአንዴ ሁሉ ነገር ትተን በቃ ክርስቲያን ሆነን ትልቁ ክርስቶስን መስለን እንቆማለን ማለት አንችልም። ቴዎሲስ ግራጁዋሊ እናድጋለን እና እንደዛ ብናደርግ መልካም ነው። ናቱ እንዴት ናችሁ? ደህና ነው ወይ?
ሰላም ናችሁ? እንዴት ናችሁ? እንኳን አደረሳችሁላችሁ። ሰላም ናችሁ? እንዴት ናችሁ? እንኳን አብሮ አደረሰን። ምንድን ነው ኮሜንት ላይ አስሬ ጀሚላ ጀሚላ የምትለው ወንድማችን ማለት ከየት ነው የምትመጣው? ጀሚላ ካችሁን አግቡ ብሏል ያ ኡስታዝ። በጣም ተመስጠ እያዳመጥክ ነው ማለት ነው የኡስታዙን ንግግር። እኔ እኮ በነገር የሚቀበለኝ ሰው እኮ አይጠፋም። እንዴት ናችሁ? ምን ላይ ናችሁ? ምንድን ነው በጌታ ቀን ደግሞ ምን ጀመራችሁ? ስለ ትዳር እያወራን ነው። አንተ ተወኝ፣ አንተ ተወኝ። አንተ በጅምላ ነው ታዲያ። ጅምላ ምናምን ያልከው ስለ ትዳር ነው። እሱም ያካትታል። በጅምላ ጋብቻ አለ እንዴ? ምንድን ነው? አግባ። ለማንኛውም ናቱ በባሌም በቦሌ ተቀብያለሁ። የቢኒንም የማማዬንም የዲያቆን መኩንም ተቀብያለሁ። በጣም ጎበዝ ነህ አንተ እኮ መቀበል። ግን ማንም ሰው ርዕሱ ላይ እንዳይቀጥል ከፈለክ ርዕሱ ስለ ትዳር ነው ማለት ነው። በቃ ከዛ ሁሉ ዋጣ ያደርገዋል። ታዲያ ስለ ትዳር አልቀጥልልህም እንዴ ፓፓ? ትልቁ ላይ አድርገውና ና የሰርግ ፎቶን አሳየኝ ና። ሚዩቱን ዘጋው እኮ ናቱ ወዲያው። እንዲያው ናቱ ይሻልከንና እሺ ብሎ እምቢ የሚል ልጅ ማለት እሺ ብሎ እምቢ የሚል አይነት ልጅ ነህ ወይስ ደግሞ እምቢ ብሎ እሺ የሚል ልጅ ነህ? በመጽሐፍ ቅዱስ ውስጥ የተጠቀሰ እምቢ ብሎ እምቢ የሚል ልጅ። እምቢ ብሎ እምቢ። አሁንማ እሺ ነው ያልከን እኮ። ምን ሰው ይምታታ ነው እንዴ አላማ? አንተ ብቻ አግባናት ሻይ ያው አውቀናል ምናምን በቅርብ ያው ሽምግልና እንደምትልክ በጣም ግን ማለት ኧረ አንተ ስርዓትን ያዝ እንጂ የምን ሽምግልና ነው የምታወራው እንዴ? ሰው ያስወርዱት። ኧረ እንዴ እኔ ግን በጣም የሚገርምህ ማለት ነው የብዙዎችን ሰርግ በልቻለሁ መሰለኝ። በጣም ደብሯቸዋል። አግባ አግባ እያላችሁ ነው። ምንድን ነው ቀጣይ እንዳልበላ ነው እንዴ? በልቻለሁ ነው ያልከው ናቱ? ይቅርታ ሚዩት ታደርጊዋለሽ ወይም ታች ነው ማስወረድ? መብላት ብቻ እኮ አይደለም ወንድማች፣ ይዘህም ሄዳል። ቴካዊ ይዘህም ሄዳል ነው እና ይሁን እስኪ ብቻ ጸሎት አርጉ። ቀጣይ የትዳር ሕይወት እንዴት ምን እንደሚመስል እንደ ትምህርት ብትነግረን ደስ ይለናል። ኧረ ደህና ዋሉ። እኔ ሰላም ልበላችሁ ብዬ ነው የገባሁት። የምን ትዳር ብሎ ሊያስጨንቁኝ ነው እንዴ? በጌታ እና ሄኒ አግባ እኔ ነው የተባልኩት እኮ። የሄኒ መውረድ ምን ይባላል? እና እንዴት ነው ሰንበት? እንዴት እያለፈ ነው? እንዴት ነው አመት በዓል ሳምንቱ እንዴት ታለፈ? እግዚአብሔር ይመስገን እኛ ጋር ደህና ነው፣ ሁሉ ሰላም ነው። እስድሮስ ሰላም በለን። ደህና ነው ወይ? ኤሲ ምርጥ ሰው አለ። እሱ የወጣ መስሎኝ ነበር። እንዴት ናችሁ? ደህና ናችሁ? ሰላም በለን። ዳቆም መኩ፣ ማማይ፣ ኒቆስታታን፣ ቤቲ፣ ናቱ እንዴት ናችሁ? መስገን አምላክ። ታች ያሉስ ይተው እነሱ እኔ አላልኩም። ጠረጴዛው ዙሪያ ስላለን እኛ ለዚያ ታችም ያላችሁ በላይም ያላችሁ እንዴት ናችሁ? ጠረጴዛ ስትል ደስ ትዝ አለኝ። እንትኑ እኮ ቀረ ልመቱ ሰምተሃል? ሰማያዊው አልፈቀደም ታውቃለህ? ሰማይ አልፈቀደም አልተደሰተም ተባለ እኮ ስለ ነጩ ዙፋን ተብሎ። የነጩ መንበር አምላክ አልፈቀደም ታውቃለህ? ስለዚህ ዝም ማለት እንዲያው ምልክት ከሆናችሁማ ማለት ሪል ምልክት ብሎ ይሄንን ከተቀበሉ እውነትም ወደ ጌታ ቤተክርስቲያን መምጣት አለባቸው። ማለት ይሄንን በቃ እውነት ምልክት ነው
እግዚአብሔር ይህንን አድርጓል፣ 3 አክሲደንት ደርሶብናል፣ በቃ በዚህ ምክንያት አቆምን ካሉና እግዚአብሔር ይህንን አልወደደም ካሉ እቺ እውነተኛ ጌታ ቤተክርስቲያን ነች ማለት ነው። እንደዚህ ካመኑ ምልክቱን ካመኑ መቀበል አለባቸው ማለት ነው። እውነተኛ ጌታ ቤተክርስቲያን መሆኗንም ጭምር ወደዚች ቤተክርስቲያን እንዲቀላቀሉ ጥሪ እናቀርባለን ለነዴፍ ማለት ነው። እንግዲህ እግዚአብሔር እንደማይተው እንደ ምልክት ከተቀበሉ እኔ እንግዲህ አይመስለኝም ሳስበው። ያ ሌላ አሁን ርዕሱ እንዳይመጣ ነው እንጂ አብዛኛው እንትን ነው ይሄ ላይክ ጥራዝ ነጠቅነት ካልሆነ በቀር በትክክል የተጠኑ ነገሮች ናቸው ብዬ አላስብም። አንዳንዶቹ የቀረቡት ነገሮች ማለት ነው እንደ እንትን ይሄ ላይክ እንደ ማስረጃ ምናምን የመጡት ነገሮች ምናምን ከዛም አልፎ ከእንትን ይልቅ ይሄ ከምንድነው የሚባለው ላይክ ይሄ እንትን ይሄ ጥላቻ ንግግሮች ምናምን ናቸው አንዳንዶቹ ላይክ። ምክንያቱም ለምሳሌ እኔ የነጩን መንበር ወይም የእስክንድሪያውን መንበር ከተቃወምክ ኦብቪየስሊ ወደ ኢትዮጵያ የእስክንድሪያው መንበር እዛው እና ቅዱስ አትናቴዎስ ትክክለኛ አፖስቶሊክ ሰሰሽን ከሌላቸው እንደው የሜዲቫል ሴንቸሪ ላይ ሙስሊም ጳጳሳት ተልከው እንዲህ ተብለው ምናምን ማለትም አያስፈልግም። ምክንያቱም በቃ አለቀ እዛው ላይ የእስክንድሪያው መንበር አፖስቶሊክ ሰሰሽን ከሌለው እኛም አይኖረንም። መላው የአፍሪካ ቤተክርስቲያን አሁን ላይ ባለነው ሳይሆን በሜዲቫሉም ታይም ጊዜ የአሌክዛንድሪያው ፖፕ የመላው አፍሪካ፣ የኢትዮጵያ፣ የኑቢያ፣ የሊቢያ አብያተ ክርስቲያናት ሁሉ አባትና የበላይ ጠባቂ ስለሆነ እነዚህ ሁሉ አብያተ ክርስቲያናትም አሁን ላይ ስለሌሉ ግን ቢኖሩ አፖስቶሊክ ሰሰሽን ያው የላቸውም እንደማለት ነው። ስለዚህ እስክንድሪያ መንበር ያን ማፍረስ በቂ ነው። ወደ ኢትዮጵያ ይሄ እንትን ተልከው በደርግ ጊዜ እንትን ተሾመው በኢህአዴግ ጊዜ እንትና አቡነ ጳውሎስ ተሾሙ ምንም አይጠቅምም። ያ እንደው ይሄ ዲፕ ወደ ሌላ እንትን ላይክ ወደ ጥላቻ ካልተሄደ በስተቀር ማለት ነውና ብቻ እንደዛ ነው። ወደ ሌላ ርዕስ አስገባዋችሁ። ስለ ዘፈን እያወራችሁ ነው። ይሄ ይሻላል፣ ያኛውን ይጠቅማል ብለህ ነው። ብቻ ዞሮ ዞሮ በነገራችን ላይ አፖስቶሊክ ሰክሴሽን ላይ ኢትዮጵያን ማናገር እንኳን መናገር አይደለም እንትን ማድረግ አይችሉም፣ ጭራሽ ማለት ነው። ጭራሽ አይችሉም። አፖስቶሊክ ሰክሴሽን ላይ የጌታ ቤተክርስቲያን እንዴት እናገሯታል? እብር ራሱ ያኔ ሲነሳ የነበረው እንዲያውም ተቋርጦ ነበረ። አትናቴዎስ ላይ ተነስቶ አልነበረ? አትናቴዎስ ጊዜ የነበረው እንግዲህ ዩሳቢዮስ ሶማሶታ እሱ በጣም ሲሰራ ነበረ። በቃ እየሾመ ነበረ እየሄደ ማለት እንግዲህ ቀጥታ ከአትናቴዎስ ጎን የነበረ ሰው ነው፣ ጳጳስ ነው። እንዲያው ወታደር መስሎ ድቁናንም እየሾመ ነበረ፣ ክህነትንም እየሾመ ነበረ፣ እየዞረ ማለት ነው። ወታደር መስሎ በዛ ልክ ሲሰራ ነበረ። አንድም ጊዜ አፖስቶሊክ ሰክሴሽን ወይም ደግሞ ክህነቱ የተቋረጠበት ጊዜም የለም። እብር ራሱ ለዲያቆናትና ለካህናት ራሱ ይሄ ሲደረግ ነበር እና ክርስቲያኖችም የአሪዮሳውያንን የነበረውን አይቀበሉትም ነበረ። ይሄንን ልክ በአሪዮሳውያን በኩል ተሾሞ ከመጣ እንዲያውም ልክ ዩሳቢዮስን እንትን ሲያደርጉ ምንም ውሃ እንኳ አይሰጡትም ነበረ ለገላው ማለት ነው። በቃ ህዝቡ ጭራሽ አይቀበላቸው በእነሱ ተሾሞ የመጡትን እና ቅዳሴውም ቀጥሎ ነበረ ማለት ነው። በእኛ በዲያቆናትም በካህናትም አንድ ላይ ምእመኑ ልክ በአትናቴዎስ መንገድ በእኛ መንገድ ያሉት ከአርዮሳውያን ውጭ ማለት ነው ያሉት እነሱ እንትን ዲያቆናት ሲያንሱ እንሾምላቸዋል። ቅዳሴው ቀጥል ነበረ። ቅዳሴውም ቀጥሏል፣ ትምህርቱም ቀጥሏል። ትምህርትም አልተቋረጠም። ለምን ከተባለ እያንዳንዱ መልእክታትን ፌስታል ሌተር በነገራችን ላይ አሁን ላይ እነሱ የሚናገሩት 66 መጽሐፍን ነው የምንቀበለው ምናምን ብለው የሚናገሩት ትምህርቱ ያኔ አትናቴዎስ ሲያስተምር የነበረ ፌስታል ሌተር በተደጋጋሚ ሲጽፍ የነበረው ቅዱስ አትናቴዎስ እንግዲህ ይሄ የታወቀ ነው። የፋሲካ ሌተር ማለት ነው። በፋሲካ ጊዜ በጾም ጊዜ እሱ በስደት እያለ ይጽፍላቸው ነበረ ለክርስቲያኖች፣ ጠንክሩ በርቱ ምናምን። ስለዚህ ምንም የተቋረጠ ነገር የለም። ትምህርቱ ማለት ያው በስደት ውስጥ ነው፣ በመከራ ውስጥ ሊኖሩ ይችላሉ ክርስቲያኖች።
በትምህርትም አልተቋረጠም፣ በቅዳሴም አልተቋረጠም፣ በክህነትም በሹመትም አልተቋረጠም። ስለዚህ አንድም የቤተ ክርስቲያናችንን ማለትም አፖስቶሊክ ሰክሴሽንን ትምህርት አንስታችሁ ቤተ ክርስቲያንን መተቸት አትችሉ፣ አይቻልም። በቃ እናንተ ደግሞ አይ በቃ ልንተች ነበረ፣ ግን ደግሞ ከሰማይ ምልክት ታየን፣ 3 ጊዜ አክሲደንት ደረሰብን አልከን። እንግዲህ 3 ቀን ልንገባ ነበረ፣ 3ቱም ቀን አክሲደንት አመጣብን። ስለዚህ እግዚአብሔር ደስ አላለውም፣ ሰማይ ደስ አላለውም አለ ዴቭ ማለት ነው። እና እንደዛ ካልክማ ያው እኔ አሁን አጋጣሚም ሊሆን ይችላል ዊዶን ነው እሱን እንትን አልልም፣ ግን እንደዛ አሜን ብለህ ከተቀበልክ እግዚአብሔር ደስ አላለውም ብለህ ካመንክማ የጌታ ቤተክርስቲያን መሆኗን ይኸው በምልክትም እየተነገረ ነው። ተቀበል፣ በቃ መቀበል አለብህ። የጌታ ቤተክርስቲያን ይኸው እግዚአብሔር ከሰማይ እያሳየ ከሆነ ይህን ነገር እየተቸ ካለ እንደ ፈርዖን አንተን እንትን እያደረገ ከሆነ ካለበት ትተህ መውጣት ነው። አይ አልወጣም ብለህ እዛ ከምትሆን ከሆነ ደግሞ እንደ ፈርዖን ትቀራለህ ማለት ነው። በባህር ውስጥ ተምጣ ለሁሉም ለፕሮቴስታንቶችም ለሌሎችም ጭምር የጌታ ቤተክርስቲያንን በአንድም በሌላ እንዳትተቿት፣ ልተቿትም አትችሉ። በቃ በተለይ በትምህርቷ በአስተምሮቷ ይቻላል፣ በአስተምሮ ማንም ሊተች አይችልም። እና ለማንኛውም እንኳን አደረሳችሁ በድጋሚ ለዳግም ትንሣኤ። ጌታ ኢየሱስ ክርስቶስ ለሐዋርያት በድጋሚ የተገለጠበት ቶማስ አምላኬ ጌታዬ ብሎ የመሰከረበት ዕለት ናት እቺ የምናስባት። ቶማስ መስክሯል አይደል? አምላኬ ነህ ጌታዬ ነህ ብሎ መሰከረ። አንተ ሳይተን ያመንከው ሳያዩ የሚያምኑ ብፁዓን ናቸው ተብሎ የተነገረልን ለእኛም እኛ የምናምነው አይተን ሳይሆን ሳናይ ተነግሮን እምነት ከመስማት ነው። ስለዚህ እኛ ደግሞ በእምነት ክርስቶስን አይተን የምናምን ብፁዓን ነን ተብሏል። ጌታ ኢየሱስ ክርስቶስ እንግዲህ ሁላችንም ለስጋውና ለደሙ ያብቃን፣ ያበርታን፣ ያጽናን። ከዓለማዊነት ይልቅ ወደ ጌታ እንድናደላ ማለት ወደ ክርስቶስ መምሰል። በቃ የሆነ ነገር ላይ ይሄ ዘፈን ኃጢአት ነው ኃጢአት አይደለም፣ እሱ ላይ አይደለም። ዘፈን ኃጢአት ቢሆን ባይሆን ለእኛ ጉዳያችን አይደለም፣ ለክርስቲያን ርዕሱ አይደለም። ሆነ አልሆነ አይደለም፣ ርዕሱ አይደለም። በቃ ለክርስቲያን መሆን ያለበት ክርስቶስን መምሰል፣ ጌታን መምሰል፣ ጌታ የሄደበትን መንገድ መሄድ ነው። መጠጥ ኃጢአት ነው አይደለም፣ ይሄ እሽዋችን አይደለም። እና ለክርስቲያን ባይጠጣ መልካም ነው። ቢጠጣስ ኃጢአት ነው አይደለም። ግን ከሰከረ ወደ ኃጢአት ነው መንገድ፣ ወደ ጥፋት ነው። ስለዚህ ከጅምሩ ቢጠነቀቅ የተሻለ ክርስቲያን ሲሆን ማለት ነው። ወደ ክርስቶስ እያደገ ሲሄድ ያንን እየተወ ይሄዳል። ስለዚህ አንድን ግን ክርስቲያን እንዲያደረገ ብላችሁ ማለት ዝም ብላችሁ መዝለፍ የለባችሁ። እንደዚህ አትዝለፉ። የራሳችሁን ጉድፍ ይዛችሁ ሌላን እንትን አታደርጉ። ድካም ውስጥ ያለውን የሚጾም የማይጾም አለ አይደል? የሚጾም ቢኖር የማይጾምን እንዳይተቸው ይላል ቅዱስ ጳውሎስ። ለምን? ወደሚጾም እንዲያድግ ማለት እንዲጾም እንዲበረታ እንዲያድግ እንጂ እንዲያው ተችቶ ምናምን ነው። ምንም እንትን አይደለም። ግን ቤተክርስቲያን ምን ታስተምራለች የሚለውን ትምህርታችን መያዝ አለብን። በቃ ቤተክርስቲያን የምታስተምረው ሰውን ወደ ድህነት ማምጣት፣ ዓለምን ከመውደድ ማውጣት፣ ዓለምና በዓለም ውስጥ ያለው ጠፊ መሆኑ እንዲረዳና እንዲገነዘብ ማድረግ ነው። ሊያጠፋ የሚችል ከሆነ ቡናም ሱስ ሆኖብህ ከጾም የሚያግድና ከእግዚአብሔር ማለት እግዚአብሔር ነገሮች የሚያስወጣ ከሆነ ብትተውም ምንም ችግር የለም። ብትጠጣ ኃጢአት ነው። ቡና ኃጢአት አይደል? ጠጣ አልጠጣ እስ ነው። መጠጥም ልክ እንደዛ፣ ዘፈንም ልክ እንደዛ። እነዚህ ሁሉ ማለት ነው። ሐሜትማ ትልቁ ነገር ነው። ከሐሜት ራስን ከመጠበቅ እንግዲህ ትልቁ ኃጢአት አይደል? ሐሜት በተደጋጋሚ ይነገራል። ሐሜት በነገራችን ላይ በራሱ ሐሜት ስለሰው መናገር በክፋት ማለት ነው። ያው ምንድን ነው የሚሆነው? ፍቅርን ማጣት ነው። ፍቅርን ማጣት ደግሞ እግዚአብሔርን ማጣት ነው። ስለዚህ ጥንቃቄ ይደረግ። ከዚህ የተነሳ በጣም ብዙ ነገሮች ማንሳት የሚቻላል እና እንዲያው ብንገናዘብ መልካም ነው። እና ሰላም ሁኑ፣ ደህና ዋሉ ሁላችሁ ዋሉ ሁላችሁ።
መልካም በዓል። መልካም ጊዜ። ኧረ አንድ ወንድማችን ግን ሰላም ሳትለን ኒቆ ስታጣ ኒቆ አለ አሉ መኩ እንዴት ናችሁ? ደህና ነህ? እንዴት ነህ? አለኝ ምስኪን አምላክ። እንኳን አደረሳችሁ። እንኳን አብሮ አደረሰ።